እና በጣም ደስ የሚለው አንድ በጣም አማላቃት አይቻት ማላቅ ተገናኝቻት ማላቅ ሴትዮ በስልክ ከፎር ሲዝን ሆቴል እዛው አጠገቤ ስለነበረ የዛ እኔ ትላልቅ የሮያል ፋሚሊ ከሳውዲ የሚመጡ ጸጉራቸውን የሄድኩ ሰራ ነበር እና ማንም የሚሰራቸው ብላ ኮንሲየር ስትጠይቅ ታዲዮስ የሚባል ልጅ ሰው አለ እዚህ የራሱ ሾፕ አለው ብሏት ተጠራው ተደወለልኝ ቢዚ ነበርኩ አልችልም አልኩኝ ማታ ላይ 7 o'clock መምጣት ትችላለህ ያሉኝ 7 o'clock ሄድኩ እሷን ባሏን ሰራው አይ ሪመምበር $700 ነበር ያስከፈልኳቸው ለጸጉራቸው ከዛ ለምንድን ነው እንደዚህ ሌት ድረስ የምትሰራው የራስ እንደዚህ አይነት ሰፈር ውስጥ ቢዝነስ ያለስተኝ አገሬ ገብቼ ኢንቨስት ማድረግ ፈልጋለሁ ምንድነው ኢንቨስት ማድረግ የምትፈልገው ስትልኝ ስፓ መክፈት ፈልጋለሁ ጥናት አለው እጅ ላይ ስለ ነበረኝ ነው ባጋጣሚ ጧት ድሮፕ አድርግልኝ አለችኝ ጧት 1 ሰዓት ድሮፕ አድርጌላት ስራ ጀመርኩ that was it ኢንቨስት አደረገች አበሻ አይደለችም ኢትዮጵያ አታውቀውም አበሻ አይደለችም እኔ አላቃትም ያለታ ነው የተዋወቅኳት ሁሉ ሰው የራሱ ኤንጅል አለው አይደለምና እግዚአብሔር ለኔ የላካት ኤንጅል ናትና ኢንቨስት ማድረግ ብቻ አይደለም ቦስተን ቢልዲንግን ጨርሼ ሲከፈት እንኳን አልመጣች በቃ አምናባለች አምና ነው የሰጠች መጨረሻ ላይም ስታይኝ እኔ ዝም መስራት እንጂ ሌላ ፍላጎት ስላልነበረኝ ያው ታዲዮስ አንተ ሳይ አገርን በጣም ተወዳለህ ስራ ብቻ ነው የምትፈልገው ገንዘብ ላይ ብዙ እንትን አይደለም ስለዚህ እንድታቀም ፈልገው እኔ ኢትዮጵያዊ አይደለሁም እኔ ታይዋኒስ አሜሪካዊ ነኝና ገንዘቤን በምትፈልግበት ጊዜ መልስልኝ ብላ መጣ ፈርማ ተፈራርመን ተመልሳ ሄደች እኔም ገንዘቧን ከፈልኩ በጣም የሚገርም ታሪክ ነው በጣም